ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከፋና ቴሌቪዥን ፋና ጤና ዝግጅታችንን ጀምረናል። አብራችሁ እንድትቆዩ እንጋብዛለን። ሁለት ጉዳዮችን በዛሬ ቆይታችን እናነሳለን። የመጀመሪያው ጉዳይ እጅግ በጣም እየተዘናጋንበት ያለነውን የኮቪድ-19 ኮሮና ቫይረስ ወረርሽኝን መነሻ በማድረግ በአዲስ አበባ በሚገኘው ፊልድ ሆስፒታል ቅኝት ያደረግንበትን ዝግጅት ቀዳሚ እናደርጋለን። ከዛ በማስከተል እንግዲህ ያሳለፍነው ክረምት ወር አለ። እንደዚሁ ደግሞ ወራትን ብቻ መጠበቅ ሳይሆን እንደው በተለምዶ ቁርጥማት እንደዚህ ያለን ስለምንጠራው ህመም ደግሞ እንግዳ ጋብዘን እዚህ ሐኪም አሉ ስቱዲዮ ከሳቸው ጋር ቆይታ እናደርጋለን። የመጀመሪያው ጉዳያችን ኮቪድ ላይ ያተኩራል። ብዙዎቻችን እንግዲህ ኮቪድ ወረርሽኝ ወደ ሀገራችን መግባቱን ተከትሎ ለጉዳዩም አዲስ የሰማነው ነገር እጅግ ብዙና በጣም አሰቃቂ መሆኑን ተከትሎ ብዙ ጥንቃቄዎችን ስንከተል ቆይተናል። እንግዲህ ከኮቪድ ጋር አብረን ቆይታ እያደረግን ነው፣ አብረን እየኖርን ነው ማለት ይቻላል። ባለው ሂደት ውስጥ አሁን በሀገራችን ሶስተኛው ዌቭ ላይ ወይም ደግሞ የወረርሽኙ ሶስተኛው ደረጃ ላይ ደርሰናል። በዚህ ደረጃ ውስጥ እንደ አንደኛው ሁለተኛው የነበረው ጥንቃቄያችን ሶስተኛው ላይ እንዴት ነው ስንል እንብዛም እንዳልሆነ ብዙዎቻችን የምንታዘበው ነው፣ እኛም የምናደርገው ጉዳይ ስለሆነ ማለት ነው። ያለውት የቁጥር መረጃዎችና በየጊዜው የሚያዙ ወደ ማቆያ ቦታዎች የሚገቡ ታካሚዎች ግን ቁጥር እየጨመረ እንደሆነ የጤና ሚኒስቴር የሚያወጣቸው የየዕለቱ መረጃዎችን መለስ ብላችሁ መመልከት ትችላላችሁ። ያለፉት 2 ሳምንታት የነሐሴ ወር አጋማሽን ጨምሮ አሁን እያጠናቀቅ ነው ያለነውን የነሐሴ ወር የመጨረሻው ሳምንትን ስንመለከት በእጅጉ እየጨመረ መጥቷል። የጽኑ ታማሚዎች ቁጥር 443 በቀን ውስጥ ማለት ነው። ባለፉት በተለይ የነሐሴ 15 አጋማሽ በኋላ የነበረው ሳምንት ላይ ተመልክተናል። በሳምንቱ 540 ገብቷል። አጠቃላይ ነሐሴ መጨረሻ ላይ ያለው ማለት ነው። ይሄ ጽኑ ታማሚዎች ክፍል ውስጥ ያለው በሀገር አቀፍ ደረጃ ያለው አጠቃላይ ቁጥር ነው። የሜካኒካል ቬንቲሌተር ጽኑ ታማሚ ክፍል ውስጥ ሆነው ሜካኒካል ቬንቲሌተር ውስጥ የሚገኙ ወይም ደግሞ በዛ እየታከሙ የሚገኙ ታካሚዎች ቁጥር 69 ነው በአቬሬጅ አጠቃላይ ማለት ነው። እያጠናቀቅ ነው ባለነው የነሐሴ ወር የመጨረሻው ሳምንት ላይ ደግሞ 82 ደርሷል። እንግዲህ ይሄ ማለት በጣም ቁጥሩ የሚያሳየን በየጊዜው እየጨመረ መሆኑን ነው። አጠቃላይ እንግዲህ የቁጥር መጠኑ ስንመለከት 10% ድርሻዎችን እየያዘ ይገኛል። ይሄ ማለት ወደ እንግዲህ በአጠቃላይ በአንድ ሳምንት ውስጥ በበሽታው የመያዝ ምጣኔ 61% እንደሆነ የጤና ሚኒስቴር መረጃ ያሳያል። አጠቃላይ የምንመለከታቸው መረጃዎች የጥንቃቄ ደረጃችንና መጠናችንን በተለይ ደግሞ እጅግ በጣም ቀላል የሆኑትን የጥንቃቄ መንገዶችን በይበልጥ መከተልና አሁንም ተግባራዊ ማድረግ እንዳለብን የሚያሳዩ ናቸው። በተደጋጋሚ እንደምናነሳው የአፍና የአፍንጫ መሸፈኛ ማስክን ማድረግ እንዳለብን፣ እንደዚሁ ደግሞ እጃችንን መታጠብ፣ ሰዎች በብዛት የሚገኙበት ቦታዎች ላይ በተቻለ መጠን ርቀትን መጠበቅ ወይም ደግሞ አለመገኘት ከተቻለ ትልቁ አማራጭ ነው። አሁን እንደምናየው ብዙ መሰባሰቦች፣ ብዙ ሰዎች የሚገኙባቸው ቦታዎች መገኘቶች እጅግ በጣም እየተለመደ መጥቷል። ለጤናችንም ለሌሎችም ስንል ይህንን ማድረግ ይገባናል የሚለውን መልእክታችንን እናስተላልፋለን። አዲስ አበባ በሚገኘው ፊልድ ሆስፒታል ያደረግነውን ቅኝት ተመልክተን ስቱዲዮ እንመለሳለን። አብራችሁን ቆዩ። በአዲስ አበባ ኮቪድ-19 ፊልድ ሆስፒታል እንገኛለን። ተገቢ የሆኑትን የጥንቃቄ የሚያስፈልጉትን ነገሮች ሁሉ አድርገናል። ወደ ውስጥ እንገባለን። የኮቪድ-19 ኮሮና ቫይረስ ወረርሽኝ በሀገራችን ከተከሰተ ጊዜ ጀምሮ ሕክምና ለመስጠት የሚያስፈልጉ በተለይ ቀደም ሲል የተለያዩ የጤና አገልግሎቶችን የሚሰጡ የሕክምና ጣቢያዎችን የኮቪድ ሴንተር ከማድረግ ባለፈ ደግሞ እንደዚህ አይነት የኮቪድ ሴንተሮችንም እንደዚሁ ማቋቋም ተችሏል። መስከረም ላይ የተቋቋመው ይህ የኮቪድ ሴንተር በምን አይነት ሁኔታ ላይ ነው የሚለውና ውስጥ ያለውን ሁኔታ ደግሞ ገብተን አብረን የምንከታተል ይሆናል። አብራችሁ እንድትቆዩ እንጋብዛለን። ስሜ ዶክተር ሮጥቤል ጥጋቡ እባላለሁ። በአዲስ አበባ ቡልቡላ ፊልድ ሆስፒታል የጽኑ ህሙማን ክፍል አስተባባሪ ነኝ። እንደምትመለከቱት
ክፍላችን ወደ 25 አልጋ ይዟል። ከ25ቱ አልጋ 13ቱ በጣም ጽኑ ህሙማን ወይ ደግሞ ሜካኒካል ቬንቲሌተር ወይ መተንፈሻ ማሽን የሚያስፈልጋቸው ናቸው የሚተኙበት። የተቀሩት 12 አልጋዎችን ከዛ አነስ ባለ መልኩ ኬሩ ወይም እንክብካቤ አንድ አይነት ነው፣ ግን ማሽን የማያስፈልጋቸው ነው የምናስተኛበት ማለት ነው። ፌንት እያረኩ ስመጣ ስደክምባቸው በቃ አምቡላንስ መጣና ኦክሲጅን ያለቀ ከሰውነቴ ውስጥ 4% ኦክሲጅን ባዶ ኦልሞስት ሞች ያለው መሬት ላይ ሁሉ አምቡላንስ ለመግባት ሁሉ መሬት ላይ ወደኩኝ። እዛ ሰብራችን ውስጥ ከዛ ነው ብድግ አንስተው መኪና ውስጥ አስገብተው ቀጥታ ይዘውኝ ወደዚህ ያመጡኝ። እዚህ በቃ አላቅም ራሴን ያው እንግዲህ ለዚህ አብቅተውኛል። ይኸው እንግዲህ አብዛኛው ባለሙያ የሚመደበው ወደዚህ ነው። ኦልሞስት በሽፍት እስከ 15 ነርስ እና እስከ 5 ሐኪም ድረስ ይመደባል። የሚያስፈልገው እንክብካቤ ደረጃ በጣም ከፍተኛ ስለሆነ ማለት ነው። ቴስት ደግሞ ወሰድኩኝ። የመጀመሪያው ቴስት ኔጌቲቭ ነበረ። ሁለተኛው የመጀመሪያው ፖዚቲቭ ነበረ። ሁለተኛ ቴስት ኔጌቲቭ። አሁን ዛሬ ሶስተኛ ወሰድኩኝ። ከዚህ በኋላ እንግዲህ ያለው ውጤት ደግሞ አሁን የመጨረሻው ይመስለኛል። ከዚህ በኋላ እንግዲህ እግዚአብሔር ይመስገን እንግዲህ ወደ ቤቴ መሄድ ይመስለኛል። ወደ ቤተሰቤ እግዚአብሔር ይመስገን እንግዲህ እንደምታዩት ይሄ ክፍል ሞዴሬት ዋርድ ይባላል። ሞዴሬት ዋርድ ማለት ምንድነው? 5 ሊትር እና ከዛ በታች የሚያስፈልጋቸው ሰዎች የሚተኙበት ክፍል ነው። እንዲሁም ቅድም ካያችሁት ከአይሲዩ አገግመው የሚወጡ ሰዎች ሲያገግሙ ወደዚህኛው ክፍል ነው። እዚህ ክፍል ላይ ደግሞ ያሉ አይሲዩ በመጠበቅ ላይ ያሉ ፔሸንቶች እንትን የሚሉበት ዋርድ ነው፣ የሚጠብቁበት ዋርድ ነው። በቃ ቮሚት ምግብ ሲሸተኝም ሳየውም በጣም ራስ ምታት፣ ልቤን ወደ ማፈን ደረጃ ደረሰኝ። ጉልበቴ ሁላ ፎል ወጣ፣ በቃ ዜሮ ሆነ፣ ተብረከረከ። ጤና ጣቢያ ደወልኩኝ፣ መጡ፣ ለኩኝ። ወደ አምቡላንስ ይዘው መጥተው ወደዚያ አመጡኝ። ህብረተሰቡ ኮቪድ የለም የሚል አስተሳሰብ አለው። እዚህ እንግዲህ እኛ 24 ሰዓት እየለፋን ነው። ታካሚዎቻችንን ምስክር ይሆናሉ። ያው ቤቱም እንዳያችሁት ሙሉ ነው፣ አልጋ የለንም፣ ኦክሲጅን አተናል። የምንጠቀመው አይታችሁት ከሆነ ኮንሰንትሬተር የሚባል ነው። ምንድነው የኦክሲጅን ኮንሰምፕሽኑን ይቀይርልናልና በኤሌክትሪክ ነው የሚሰራው። ስለዚህ እስከ 5 ሊትር ላሉ እዚህ አብዛኛው ክፍል ኦክሲጅን ድንገት እዛኛው አይሲዩ ክፍል ላይ አልጋ ካላጣን በስተቀር ሲሊንደር እዚያ እናስገባም፣ ኮንሰንትሬተር ላይ ነው የምንጠቀመው። እና ህብረተሰቡ ኮቪድ የለም የሚለው ውሸት ነው። ይሄው እኛ ምስክር ነን። እዚህ እየለፋን እየጣርን ነው የምንገኘው። ኮቪድ በትክክለኛው እንዳለ ማመን አለባቸው። አለ በትክክለኛ አለ። በቃ ህብረተሰቡ ቀላሏን ፌስ ማስክ ማድረግ ይከብደዋል። ግን ያው እንደምታዩት እዚህ ከመጣችሁ በኋላ እኛ እንኳን ይሄን የምታዩትን ልብስ ከግላቡ ጀምረን 2 ግላቭ ነው የምናደርገው። ይሄን ልብስ ለብሳለን፣ ማስክ እናደርጋለን። ላዩ ላይ ፕላስተር አድርገን ነው፣ በዚህ ላይ ፌስ ሺልድ አድርገን ነው። በዚህ ላይ ረጅም ሰዓት ነው የምንቆየው። አንድ ሰው እዚህ ውስጥ ከገባ ለ6 ሰዓታት ያህል ነው የሚቆየው። ምግብ መብላት የለም፣ ውሃ መጠጣት፣ ሽንት የሚባል ነገር የለም። አንድ ጊዜ ከገባን ለምን ካለን ሪሶርስ እንደ ድሃ እንደመሆናችን አቅም በዚህ ሀገር ቶሎ መውጣትና መግባት አይቻልም። በዚህ ላይ ደግሞ ኢንፌክሽን ፕሪቬንሽን እንፈልጋለን። በዚህ ላይም ደግሞ ከምንም በላይ የባለሙያ እጥረት አለብን። እንደምታዩት እዚህ ክፍል ውስጥ የሚገኙት ባለሙያዎች 6 ናቸው። 6 ማለት ለ26 ፔሸንቶች ነው። በዚህ ላይ አረጋውያን አሉ፣ መብላት መጠጣት መልበስ የማይችሉ እነሱ መንከባከብ አለ። ስለዚህ ካለንም የሪሶርስ ሊሚትድ እና የሐኪም እጥረት እንዲሁም የባለሙያ እጥረት አኳያ ይህን ልብስ ለብሰን ለ6 ሰዓት ያህል እንደዚህ ታፍነን ነው እየሰራን ያለ ነው። ስለዚህ ባካችሁ ህብረተሰቡ ፌስ ማስክ ማድረግ ቀላል ነገር ነው። እናንተም ራሳችሁን ትታደጋላችሁ፣ እኛንም ትታደጋላችሁ። እኛንም ከድካም እንትን ትላላችሁ፣ እናንተም ከበሽታ ትድናላችሁ። ስለዚህ ባካችሁ
በቅዱስ ጴጥሮስ ሆስፒታል ስር በሚገኘው የኮቪድ-19 ፊልድ ሆስፒታል ውስጥ ነው የምንገኘው። ይህ ሆስፒታል ባለፈው አንድ ዓመት ለኮቪድ-19 ህሙማን የሕክምና ክትትል ሲሰጥ ቆይቷል። አሁን በኢትዮጵያ ያለው የኮቪድ-19 ሁኔታ በእጅጉ ተቀይሯል። በየዕለቱ በኮቪድ-19 የሚሞቱና የሚያዙ ሰዎች ቁጥር እየጨመረ ነው። ይህን ተከትሎ እንግዲህ ይህ ሆስፒታል የኮቪድ ህሙማን የመቀበል አቅሙን ጨርሷል። የተቀመጡ ህጋቶች ኦሬዲ እየተተገበሩ አይደሉም። ማህበረሰቡም ኦሬዲ ኮቪድ ጠፋ የሚል ሜንታሊቲ ውስጥ ነበር የደረሰው። ዊዝን 2 ዊክስ ሙሉ ሆስፒታል የሚሞላበት ኮንዲሽን እና አሁን ዌይቲንግ ሊስት ውስጥ ያሉን ፔሸንቶች በዚህ 2 ሳምንት ውስጥ ሞልቶ ከረንትሊ ኮሙኒኬት የምንደረጉ ፔሸንቶች እየተቀበልን አይደለም እና በጣም የሚያስፈራ ኮንዲሽን ላይ ነው ያለ ነው ማለት ይቻላል። አይሲዩ ክፍሉ እንደምትመለከቱት በግራም በቀኝም በጽኑ ህሙማን ተሞልቷል። እዚህ ክፍል ህሙማን ለመተንፈስ የሚያደርጉት ግብ ደግሞ እጅግ አስጨናቂ ነው። ይህና እየጨመረ የመጣው የኮቪድ ህሙማን ቁጥር ለሆስፒታሉ ራስ ምታት ሆኗል። ሲናግልዬ ነበር በራሴ የምችለው መስሎኝ ለ15 ቀን ማለት ነው። ብርድ ምናምን ሲለኝ እንዲሁ ኢስቲሜት ገምቼ ማለት ነው። ግን አልቻልኩትም ነበር። እዛ ውስጥ የተባባሰ ማለት ነው። ወደ ሆስፒታል መጣ። ሙስታውን ከያዘኝ ማለት አንድ 40 ቀን ሆነኝ። ቸልተኛ ነበርኩ። እንደዚህ አይመስለኝም ነበር። ኮሮና ሲባል እንዲህ አይመስለኝም ነበር። በአጋጣሚ ቢሮ ስትገቢ አንዳንድ ጉዳዮች ልታስፈጽሚ ስትገቢ አርጊ ግዳይ ስትባይ ምናምን ታክሲ ውስጥ ነበር ማረገው እንጂ ተጠንቅቄ ያለው ማለት አልችልም። ከጴጥሮስ ነው የመጣሁት። ሲብስብኝ 14 ቀን ቤት ቆይ ብለው የነበረ ሲብስብኝ እንደገና ወደዛ ተመልሼ ሲሄድ ወደዚያ መጡኝ ማለት ነው። ቦሌ ቡልቡላ አሁን ሲገባው ማሽን ላይ ነበርኩኝ። ማሽን ላይ 10 ቀን ቆየሁኝ። ከዛ ያው እንደምታዩኝ አገግሜ እዚህ ማገገሚያ ክፍል እገኛለሁ ማለት ነው። የአስምን በሽተኛ ስለነበርኩ ስለሚያፍነኝ ማስክ ብዙ አልጠቀምም። ትንሽ ትራንስፖርት ውስጥ ገባ ተጠቀምና ከዛ ስወርድ ደግሞ ስለሚያፍነኝ እተወዋለሁ። ቴሌ ላይ ሰው ሲደውል የጽኑ ህሙማን ቁጥር እየጨመረ ነው ይባላል። ስራ ላይ ሆኜ እውነት አይመስለኝም ነበር። እዚህ ስገባ ግን ከኔ ህክምና በላይ እየገቡ ያሉ ሰዎች ሲገቡ የሚሰማቸው ስሜት ማሽኑ መቋቋም ሲያቀታቸው የህክምና ባለሙያዎች በጣም ሰውን ለመርዳት ሲደክሙ ሳይ ህብረተሰቡ የተረዳው ነገርና እዚህ ያለው በጣም ከባድ ነው። በርካታ ህሙማንን የያዘው የኮቪድ-19 ፊልድ ሆስፒታል 1400 ታካሚዎችን እስካሁን ተቀብሏል። የቫይረሱ ተለዋዋጭ ባህሪ ከመዘናጋታችን ጋር ተደምሮ ብዙዎቻችንን ዋጋ አስከፍሏል። ግንቦት ሰኔ ላይ መቀዛቀዝ አሳይቶ ነበረ። ኬዛቸው ኦልሞስት ባዶ ሆኖም ነበር። ይሄኛው ግን ይሄ በሽታው ምንድነው አንሪስትሪክትድ የሆነ አይነት መተላለፍ ጸባይ ነው ያለው። ስለዚህ በፈለገው ሰዓት ይጨምራል፣ በፈለገው ሰዓት ይቀንሳል። ወይም ልክ የራሱን ሳይክል ሲጨርስ ነው የሚያቆመው። አልጋዎቻችን ሙሉ ናቸው ሁሉ ጊዜ። ታካሚዎችም ቁጥር በየቀኑ የሚገቡት እየጨመሩ ነው መጣ ማለት ለማንም አይገባ በሽታ ግን ያው በመጠንቀቅ የሚይዝ አይመስለኝም። ከተጠነቀቀን ይኛል ብዬ አላስብም። አስጠሊታ በሽታ በጣም ከባድ ነው፣ መግለጽ አይቻልም። በጣም ኃይለኛ ነበረ። አሁን ልገልጸው ሁሉ አልችልም። በቃ ያማል በጣም ወደዛ ተመልሼ ማስታወስ ራሱ አልችልም። ማሽኑን ቶለሬት ማድረግ ይከብዳል፣ ይጨንቃል በጣም እና እኔም እግዜር አትርፎኝ ነው እንጂ አሁን በጤና ባለሙያዎች ሲያዩ መንገድ ላይ በጣም ደስ ይላቸዋል። ማሽኑ ላይ ገብቶ ለማገገም በጣም ከባድ ነው። ለኮቪድ-19 የምናደርገው ጥንቃቄ ጉድለት ዋጋ እያስከፈለን ነው። ለዚህ ደግሞ በፊልድ ሆስፒታል ያለው አሁናዊ ሁኔታ ማሳያ ነው። ለኮቪድ-19 የምናደርጋቸውን ጥንቃቄዎች በመጨመር ራሳችንና ማህበረሰባችንን ከኮቪድ-19 እንጠብቅ እንላለን።
ቆይታችን እንደቀጠለ ነው። ጸጋ ታሪኩ ከመላይ ስቱዲዮ ባለሙያዎች ጋር አብሬ ቆይታ እያደረኩ ነው። ፋና ጤና ዝግጅታችን ከፋና ቴሌቪዥን እየተከታተላችሁት የምትገኙት ነው። ከኮቪድ ጋር የተገናኘ መረጃ ለጥንቃቄ ይረዳችሁ ዘንድ በአዲስ አበባ በሚገኘው ፊልድ ሆስፒታል ያደረግነውን ቅኝት እንድትመለከቱ ቀደም ሲል ያዘጋጀነው ዝግጅት ነው። ወደ ዋናው የእንግዳ ሰዓታችንና በስፋት ወደምናነሳው የጤና ጉዳይ ይዣችሁ አቀናለሁ። በዛሬው ጉዳያችን እንደው በተለምዶ ቁርጥማት የምንለው በሳይንሱ ደግሞ አርትራይተስ ስለሚባለው ህመም እናነሳለን። ዶክተር ሰይድ መሐመድ የአጥንት ቀዶ ጥገና ስፔሻሊስት ናቸው። እዚህ ስቱዲዮ ይገኛሉ። ስለመጡ እጅግ በጣም አመሰግናለሁ። እንዴት ነው አንቱ እያልኩ ልቀጥል ወይስ ለኮሙኒኬሽን የትኛው ይሻል? እንግዲህ ተመልካቾች ይፍረዱኝ። እሺ እንግዲህ ቁርጥማትና አርትራይተስን ለይተን ወይም አንድነት ካላቸው እኛ ያው በተለምዶ ቁርጥማት እንላለን። ቁርጥማትና አርትራይተስ ምንድነው? አንድነት ልዩነት ይኖራቸው ይሆን? እሱ የመጀመሪያ ጉዳያችን ብናደርግ ጥሩ። እንግዲህ አርትራይተስ የሚለው ቃል የመገጣጠሚያ መቆጣት ወይም መለብለብ ልንለው እንችላለን። አንዳንዴ መብገንም ብለው የሚገልጹታሉ። መገጣጠሚያ ላይ የሚከሰት የመቆጣት አይነት ሂደትን የሚገልጽ ነው። በጣም ጄኔራል የሆነ ተርም ነው አርትራይተስ ማለት። ለተለያዩ ችግሮች በኢንፌክሽን ምክንያት የሚመጡ መቆጣቶችንም በዛው ነው፣ በአለርጂ ምክንያት የሚመጡትም አሁን እያወራን ያለነውም ደግሞ ሪማቶይድ አርትራይተስ፣ ሌሎችም አርትራይተስ ሁሉም ጋር አብሮ የሚገባ ቃል ነው አርትራይተስ የሚለው። በአማርኛ ስፔሲፊካሊ ሁሉም እንግዲህ በሽታዎች ወይም ሁሉም ህመሞች በአማርኛ ተስማሚ ቃል እንደሌላቸው ይታወቃል። በአብዛኛው ግን የሪማቶይድ አርትራይተስ ብለን የምንገልጸውን የህመም አይነት ሰዎች ቁርጥማት እያሉ ይገልጹታል። አንዳንድ ቦታ ሪህ እያሉ የሚገልጹት አሉ። ግን በአብዛኛው በአሁኑ ሰዓት እየተለመደ የመጣው ሪህ የሚለው በዩሪክ አሲድ ከፍ በማለቱ ምክንያት የሚመጣው ጋውቲ አርትራይተስ የሚባል አለ። እሱን ለማመልከት ነው በብዛት የሚውለው። ከዛ ደግሞ ይሄኛው ሪማቶይድ አርትራይተስ የሚባለውን ቁርጥማት በማለት በአማርኛ በአብዛኛው የሚገለጽበት ሁኔታ ነው ያለው። ስለዚህ ሁለቱም ያስኬዳል ማለት ነው። ከመቶ በላይ የቁርጥማት በሽታ አይነቶች አሉ ሳይ በጣም ገርሞኛልና አሉ። ልክ ነው። እንደውም አንዳንድ ሪሰርቾች ከ200 በላይ ነው የሚያደርሷቸው ብዛታቸውን። በጣም የተለያዩ አይነት ቫራይቲዎች ናቸው። እንግዲህ እነዚህ አይነት ቁጥሮች የሚቀመጡት በነገራችን ላይ በጣም ጠለቅ ያለ ጥናቶች ሲካሄዱና አንዱን ከአንዱ መለየት የሚያስችል ሌቭል ላይ ሞሌኩላር ሌቭል ላይ የሚደረጉ ጥናቶችን ተንተርሰው ነው እንደዚህ አይነት ልዩነቶች በህመሞች መካከል የሚደረገው ማለት ነው። ስለዚህ ሪማቶይድ አርትራይተስ የተለያዩ አይነት መገለጫዎች አሉት። ወደፊት አሁን የምናብራራው ይሆናል እሱን። ነገር ግን አንዱ ከአንዱ የሚለይ መንስኤው ጄኔቲክ ሌቭል በጄኔቲክ ሌቭልና በሞሌኩላር ሌቭል ላይ ስናያቸው ፓተርናቸው ይለያያል ማለት ነው። ለምሳሌ አንዳንዶቹ የተወሰነ ሞሌኩላር ፓተርን ይኖራቸውና የሚያጠቁትም አንድ መገጣጠሚያ ብቻ ሊሆን ይችላል። የተወሰኑት 3-4 መገጣጠሚያዎችን ብቻ በማጥቃት የሚታወቁ ይኖራሉ። የተወሰኑት ደግሞ ፖሊ አርቲኩላር ነው የምንላቸው በጣም በርካታ መገጣጠሚያዎችን በተመሳሳይ ሰዓት ማጥቃት የሚችሉ ናቸው። እንደዚህ እያለ መገጣጠሚያን ከሌላ አካል ጋር አብረው የሚያጠቁ መገጣጠሚያን ላይ ትተው ሌሎችን ከመገጣጠሚያ ውጭ ያሉ እንደ ጡንቻ ሊሆን ይችላል ሌሎችን ብቻ የሚያጠቁ እንደዚህ እያልን ስንከፋፍል ነው እንደዚህ ቁጥሩ በርከት የሚለው ማለት ነው። ነገር ግን በአንድ ጥላ ስር ስናካትታቸው ሁሉም ሪማቶይድ አርትራይተስ የሚለው ይገልጻቸዋል ማለት ነው። በዋነኛነት እንግዲህ አሁንም ዶክተር አንተ ስታነሳው ዋነኛ አንጓዎቻችን አሉ የአጥንት መገጣጠሚያዎቹ። ከነሱ ውጪ ደግሞ የጡንቻና ጅማትንም ያጠቃል። ሸመቀቀኝ እንላለን አንዳንዴና ቁርጥማት ስናነሳ እንደዛ እንላለን። እሱስ እንዴት ነው? ልክ ነው። አሁን ቅድም እንግዲህ ጠቀስ ለማድረግ እንደሞከርኩት መገጣጠሚያን ሲያጠቁ አብዛኞቹ የሪማቶይድ አርትራይተስ ታይፖች ትኩረታቸው መገጣጠሚያ ላይ ይሁን እንጂ በተወሰነ መልኩ በዛ አካባቢ ያለውንም ጡንቻ እና ጅማት የማጥቃት ባህሪ አላቸው። አንዳንዶቹ ግን መገጣጠሚያ ላይ ያላቸው ስሜት እንብዛም ይሆንና ዋነኛ እንትናቸው ጅማት ላይና ጡንቻ ላይ የሚሆንበት ሁኔታ አለ። ከዛም አልፎ ደግሞ የተለያዩ የሰውነት አካላት ኦርጋኖች ላይ ለምሳሌ ልብን ሊሆን ይችላል፣ ሳምባን እንደዚህ እያለ የተወሰኑ የሰውነት አካላትን እየለዩ የሚያጠቁበት ባህሪ አላቸው። ከዛ ላይ ተነስተን ስናይ ባህሪያቸው በዚህ መልኩ ይከፋፈላል ማለት ነው። እንግዲህ መንስኤያቸውን ስናይ የበለጠ ግልጽ የሚሆን ይመስለኛል እና እንዴት ነው የሚከሰተው የሚለውን ስንገልጽ የበለጠ አጥንት ላይ በጣም ትኩረት አድርገናል። ጅማት፣ ጡንቻ
አልን። አንዳንድ መረጃዎችን ሳይኔ ከነኚህ ውጪ የተለያዩ የሰውነት አካላችን ላይ ይሄ ቁርጥማትኛ ቀደም ያለው እንደዛ በተለምዶ እንውሰደው ብለናል። አርትራይተስ ህመም እንደሚያመጣ አንስተናል። ከነኚህ ከጅማት ከጡንቻና ከአጥንቱ ውጪ የትኞቹን ነው የሰውነት ክፍሎቻችንን ሊያጠቃ የሚችለው? ኦኬ። ስለዚህ ሩማቶይድ አርትራይቲስ ከመገጣጠሚያ ውጪ እና ከጡንቻ ውጪ ለምሳሌ ሳምባን ያጠቃል። በተለይ የሳምባን ሽፋን ሳምባን ሸፍኖ የሚይዘውን አካል ለይቶ የማጥቃት ባህሪ አለው። ሁሉም አይደሉም። ቅድም እንደገለጽኩት ባህሪያቸው አንዳንዶቹ ከአጥንት ውጪ ሌሎች ኦርጋኖችን የማያጠቁ አሉ ብያለሁ። ልክ እንደዛ ግን ስለ ህመም ሁኔታ አጠቃላይ ስናይ ሳምባ ላይ ትኩረት ሲያደርግ የሳምባን ሽፋን እንደዚሁም ደግሞ የልብን ሽፋን በተለይ ፔሪካርዲያ የሚባለውን ልብን ሸፍኖ የሚይዘውን አካል በተለየ ሁኔታ ታርጌት አድርገው የልብ በሽታ የሚያመጡ የአርትራይተስ አይነቶች አሉ። ከውጨኛው አካልም አልፎ የውስጠኛውን የልብ አካሎች ጡንቻውንም ጭምር የልብን ጡንቻ ሁሉ የማጥቃት ባህሪና አቅም ያላቸው የሩማቶይድ አርትራይተስ አይነቶች አሉ። ሌላው ደግሞ በተለምዶ በብዛት የሚጠቃ አካል አይን ነው። አይንም በተመሳሳይ ሁኔታ በከፍተኛ ሁኔታ በመጠቃት ይታወቃል። በሩማቶይድ አርትራይተስ ማለት ነው። በብዛት የሚጠቁት ኦርጋኖች እነዚህ ናቸው ማለት ነው። አይን፣ ልብና ሳምባን ነው ከመገጣጠሚያ ውጪ የሚያጠቃው። ቅድም እንደገለጽኩት ግን ጡንቻን የማጥቃት ባህሪ ያለው። ከዛ ውጪ ይሄ ሆድ ውስጥ የሚገኙት አካሎች እና ኩላሊት እነዚህ በብዛት በመጠቃት አይታወቁም። ከፍ ያሉት አሁን ቅድም የጠቀስኳቸው ስትራክቸሮች ብቻ ናቸው በዚህ በመጠቃት የሚታወቁት ማለት ነው። ግን አሁንም ደግሜ የምገልጸው ሩማቶይድ አርትራይተስ ያለው አሁን የተባለ ታካሚ ይህንን በሚያዳምጥበት ሰዓት በቃ ቀጥታ የልብ በሽታ አለብኝ ማለት ነው የንትን ብሎ ሊሰጋ አይገባም። ምክንያቱም ሁሉም አይነቶች ሁሉንም አካል አያጠቁም። የሚያጠቁ አሉ፣ የማያጠቁ አሉ። አሁን አጠቃላይ ያወራን ያለነው አጠቃላይ ነገር ስለሆነ ብቻ እንደሆነ መገንዘብ ያስፈልጋል ማለት ነው። እንዲህ ከአርትራይተስ ዋነኛው ሮማቶይድ ብቻ እያየን ያለነውና እነማን ናቸው የመያዝ ሰፊ እድል ያላቸው ከእድሜም ከጾታም ከተለያዩ? ጥሩ እንግዲህ ሩማቶይድ አርትራይተስ በብዛት የሚያጠቃው ምናልባት ምንድነው እንዴት ነው የህመም ሁኔታ የሚለውን ቀድመን መጥቀስ አፕሮፕሪየት የሚሆን ከሆነ ሩማቶይድ አርትራይተስ የሚከሰትበትን ምክንያት ሜቢ ቀድመን ጠቅሰን እነማን ያጠቃል የሚለውን መሄድ ለፍሎ ብዬ ነው። የሚያጠቃው በአብዛኛው እንግዲህ ሩማቶይድ አርትራይተስ እነዚህን አካላት ነው ብለናል። በተለይ ደግሞ መገጣጠሚያ ላይ ትኩረት ያደርጋል እያልን ነበር። መገጣጠሚያ ላይ ትኩረት የሚያደርግበት ምክንያት ምንድነው? የህመሙ ባህሪ አውቶ ኢሚዩን ዲዚዝ የሚባለው ካታጎሪ ውስጥ የሚገባ። አውቶ ኢሚዩን የሚለው ቃል በእንግሊዝኛና በሳይንሱ ዓለም የተለመደ ነው። ምናልባት ለተመልካቾች ግልጽ ለማድረግ ያህል የራሳችን የመከላከል አቅም የራሳችንን አካል ሲያጠቃ የሚፈጠር እንደማለት ነው። ልክ አሁን አንድ ወታደር ካለ ጠላትን ለማጥቃት በሚል የሚተኩሰው ጥይት የራሱን ወገን ሲገል እንደማለት ነው የሚቆጠረው ማለት ነው። አካባቢው ላይ የሆነ ጥቃት እንዳለ ሴንስ ሲያደርግ ሰውነታችን እሱን ለማጥቃት በሚል የሚላኩት የሰውነታችን የመከላከል ሴሎች አንቲቦዲዎች እና እነዚህ የመሳሰሉት ሂደው ያንን አካል ያጠቃሉ። ያንን የሚያጠቁት ግን አሁን ቅድም እንዳልኩት ታርጌታቸው እዛ አካባቢ ችግር እንዳለ ሲረዱ ነው ማለት ነው። ለምሳሌ ባክቴሪያ ከገባ ቫይረስ ከገባ ወደ ሰውነታችን እዛ አካባቢ ባክቴሪያ እንዳለ ሲታወቅ ሂደው እዛ ላይ ጥቃት ይሰነዝራሉ ማለት ነው። አውቶ ኢሚዩን የሚባሉት እንትኖች ግን ዲዚዞች ላይ ወይም የበሽታ አይነቶች ላይ ግን የሚከሰተው ምንድነው? ልክ ከውጭ ባክቴሪያ ወይም ባዕድ አካል ሲገባ የሚኖረውን አይነት የሰውነት ሪአክሽን ምንም አይነት ባዕድ የሆነ ባክቴሪያ ወደ ሰውነታችን ሳይገባ የሚፈጠርበት ሁኔታ ነው ማለት ነው። በተለይ ደግሞ አሁን ጉልበት ወይም እንደዚህ መገጣጠሚያዎቻችን አካባቢ መገጣጠሚያን ሸፍኖ የሚይዝ ከረጢት አለ፣ ሳይኖቪየም የሚባል ያቺ ከረጢት ልክ እንደ ባዕድ ይቆጥሯታል። እነዚህ በተለየ ሁኔታ እንደዚህ አይነት በሽታ ተጠቂ የሆኑ ሰዎች ላይ ያሉ ሴሎች አሁን ጤነኛ የሆነ ሰው ላይ የራሱን ሴል እንደ ባዕድ አይቆጥርም፣ አብሮ የመኖር ነገር ነው ያለው። ነገር ግን እነዚህ ሰዎች ላይ ትሪገሪንግ ፋክተሮች አሉ፣ የሚቀሰቅሱ ነገሮች አሉ። ምናልባት ወደፊት እናወራዋለን። እነዛ ነገሮች ሲከሰቱ የሚያጠቃው ብሎ የሚቆጥረው እነዚህን የመገጣጠሚያ ላይ ያሉ አካላትን በተለይ አሁን የጠቀስኩትን ሳይኖቪየም ወይም ከረጢቱን ለማጥቃት በሚል ሞቢላይዝድ ይሆናሉ። የሰውነታችን ሴሎች በሙሉ እዛ ላይ ትኩረት ያደርጋሉ። ከዛም ውጪ ቅድም እንዳልኩት ሳምባ ላይ ከሆነ የሳምባን ሽፋን ታርጌት ያደርጋሉ። ሳምባ ሽፋን ላይ ያሉት ሴሎች እንደ ባዕድ ሴሎች
ይቆጠራሉ ለሰውነታችን። እነሱን ታርጌት ያደረጉ የሚከላከሉ ሴሎች በጉበታችን ይመረታሉ፣ ሄደው እነዛን ያጠቃሉ። ስለዚህ እነዛን በሚያጠቁበት ሰዓት የሚፈጠር ሁኔታ ነው። እንግዲህ ይሄንን ካልን የሚፈጠረው በአብዛኛው ባዕድ ነገር ሳይኖር ነው ማለት ነው። ባዕድ ነገር ሳይኖር ከሆነ ደግሞ ተጋላጭ የሚሆኑ የህብረተሰብ ክፍሎች መኖር አለባቸው። ሁሉም ሰው አይጠቃም ማለት ነው በዚህና ተጋላጭ የሚሆኑ የህብረተሰብ ክፍሎች ስንል በተለይ በጾታ አሁን ቅድም እንደጠቀስሽው ሴቶችን በተለየ ሁኔታ የማጥቃት ባህሪ ያለው ከወንዶች በበለጠ አንዳንድ ጥናቶች 2.5 እጥፍ ይላሉ። አንዳንድ ጥናቶች ላይ ደግሞ ሪሰንትሊ ያሉት እንደውም እስከ 3 እጥፍ ድረስ ሴቶች ላይ ትኩረት ያደርጋሉ። እንግዲህ ብዙ በሽታዎች በነገራችን ላይ ወንዶች ላይ ነው ትኩረት የሚያደርጉት። እዚህ ላይ ትንሽ ለምንድን ነው ግን ይሄ እንግዲህ ያው የተፈጥሮ እንትን ነው። በነገራችን ላይ ሪውማቶይድ አርትራይቲስ በትክክል ለምን ይመጣል ምንድነው ምንጩ ምናምን የሚለውን በጣም ኤክስቴንሲቭ ጥናቶች ቢደረጉም እንዴት ይመጣል የሚለው ነው እንጂ ለምን ይመጣል የሚለው በትክክል አይታወቅም። ጥርት ያለ መረጃ የለውም። በቃ በትክክል ይሄ ነው ምክንያቱ በዚህ መልኩ እናስቆመው ተብሎ መደረግ የሚችል ነገር አይደለም። ግን እንዴት ይመጣል የሚለውን ግን ብዙ ጥናቶች ስለተሰሩ በትክክል ይታወቃል። በዛ ምክንያት ሴቶች እንግዲህ ለምን ትኩረት አደረገ የሚለው ግልጽ እንትን የለንም ማለት ነው። ግን እስከ 3 እጥፍ ድረስ ሴቶች ላይ ትኩረት ያደርጋል። በእድሜ ካየነው ደግሞ በአብዛኛው መካከለኛ እድሜ ላይ የሚገኙትን መካከለኛ ማለት ከ35 እስከ 50 አካባቢ ያሉትን የህብረተሰብ ክፍሎች ላይ በብዛት የመከሰት ሁኔታ እንዳለው ታይቷል ማለት ነው። ከዛ ውጪ እንግዲህ ያንግ የሆኑት ወጣት የሆኑትና ልጆች ላይ በብዛት ይሄኛው አሁን የምንለው ፓተርን አይከሰትም። ከ16 ዓመት በታች የሆኑት ልጆች ላይ ግን የዚሁ የሪውማቶይድ አርትራይቲስ አንድ ዝርያ ቅድም ካልናቸው በርካታ ዝርያዎች ውስጥ አንድ ዝርያ የሆነ ጁቬናይል ኢዲዮፓቲክ አርትራይቲስ የሚባል አለ። እሱም ተመሳሳይ ባህሪ፣ ተመሳሳይ መገለጫ፣ ተመሳሳይ ፓቶጂን እንትን የመፈጠር ሂደት ያለው ቢሆንም የሚያጠቃው ግን በልዩ ሁኔታ ከ16 ዓመት በታች ያሉ ልጆችን ነው ማለት ነው። አሁን ግን እያወራን ያለነው ይሄ ቁርጥማት የሚባለው በሽታ ከ30 በላይ በተለይ ከ35 በላይ እስከ 50ዎቹ ያሉትን ያጠቃል። በጣም ኦልድ የሆኑት ደግሞ ከዚህ ብዙ ጊዜ ስፔርድ ናቸው። ይሄ ማለት የማይጠቃ ህብረተሰብ ክፍል የለም፣ ግን የሚያመዝነው እነዚህ ላይ ነው ለማለት ያህል ነው። እንግዲህ በጾታና በእንትን ስናየው ይሄ ነው። ግን በሬስም ደረጃ አንዳንድ ጥናቶች ደግሞ ይከፍሉታል። በዝርያ ደረጃ ለምሳሌ በዋይት ሬሶች ነጮች ላይ በተለይ እንዲ ካውኬዥያንስ የሚባሉት በጣም ትክክለኛ ነጭ የሆኑት ህብረተሰብ ክፍሎች ላይ የበለጠ የመገኘት እድል እንዳለው ይታያል። ከጥቁሮች ጋር ሲነጻጸር ማለት ነው። ከአፍሪካውያን አንጻር ሲታይ እነሱ ላይ የበለጠ የመገኘት እድል እንዳለው ታይቷል ማለት ነው። በዘር አንዱ እሱ ነው። ግን በቤተሰብ ልክ አሁን ሌሎች ህመሞች የጤና እክሎች ይተላለፋሉ ብለን እንደምንለው ይተላለፋል እንደዛ የመተላለፍ ነገር ሳይሆን አይተላለፍም። መተላለፍ ሳይሆን ነገር ግን አጋላጭ ነገሮቹ በዋነኛነት አምጪ ተብለው የሚወሰዱት ነገሮች ሁለት ነገሮች ናቸው። አንደኛ ዘረመል ነው። ዘረመል ወይም ጄኔቲክስ የምንለው አንዳንድ ሰዎችን በተለየ ሁኔታ ተጋላጭ የሚሆኑበትን ምክንያት በዛ ምክንያት ነው ማለት ነው። ሁለተኛ ደግሞ አጋላጭ ኢንቫይሮንመንታል ፋክተርስ የምንላቸው በዛ በልዩ ሁኔታ ተጋላጭ የሆኑ የህብረተሰብ ክፍሎች ላይ ተጨማሪ የሚቀሰቅሱ ነገሮች የምንላቸው አሉ። በዚህ ምክንያት በዘረመል ወይም ደግሞ በጄኔቲክስ ምክንያት የተለየ ሁኔታ ተጋላጭ የሚሆኑ ህብረተሰብ ክፍሎች አሉ ካልን በዘር ይሄዳል እንደማለት ነው። ካንዱ አንዱ አብሮ በመኖር ምክንያት መተላለፍ ሳይሆን በተለይ አሁን ትዊንስ መንትዮች አንደኛው የመንትያ ከሁለቱ መንታዎች ውስጥ አንደኛው ላይ ይሄ ነገር ከተከሰተ ሁለተኛው ላይ መከሰት ሰፊ እድል አለው። መንታም ያልሆኑ ወንድምና እህት ላይ እናትና ልጅ ላይ እንደዚህ የመከሰት ሰፊ እድል አለው። ይሄ ግን የሆነው አብሮ በመኖራቸው ምክንያት ካንዱ ወደ አንዱ ተላልፎ ሳይሆን ቅድም እንደገለጽኩት ዝርያቸው ላይ ይሄ እንደዚህ አይነት ለዚህ ህመም ተጋላጭ የሚያደርጋቸው ዘረመል በመኖሩ ምክንያት ነው ማለት ነው። ይሄ ነው የሚተላለፍ ነገር አይደለም። ነገር ግን ቅድም የጠቀስኩት አሁን ጄኔቲክስ ብለን ካወራነው ነገር ብቻውን ላይቀሰቅሰው ይችላል። በዛም ምክንያት ነው በነገራችን ላይ እድሜ ከፍ ሲል ነው በአብዛኛው የሚታየው የምንለው ተጨማሪ አጋላጭ ነገሮችም ስላሉት ነው። ተጨማሪ አጋላጭ ነገሮችን ምናልባት በዚሁ ለማየት ያህል በጄኔቲክስ ወይም በዝርያው ተጋላጭ የሆነው ሰው ሲጋራ የሚያጨስ ከሆነ ለምሳሌ የሲጋራ ውስጥ ያሉ ንጥረ ነገሮች በሰውነታችን አሁን እንግዲህ ይሄን ሁሉ እድሜውን እስከ 30 ዓመት እስኪሆነው ድረስ ወይም ደግሞ ከዛም በታች በላይም ሊሆን ይችላል እድሜውን አንገድበውና
በሳይኖቪየም ብለን የጠቀስነው መገጣጠሚያ አካባቢ ያለውን ከረጢት አብሮት ነው ያለው ከልጅነት ጀምሮ። ይህን ሁሉ እድሜ ምንም አይነት ሴሎቹ የራሱ ሴሎች ሳያጠቁት ኑረው ልክ ሲጋራ ማጨስ በሚጀምርበት ሰዓት በሲጋራው ምክንያት የሚቀሰቀሱት ውስጥ ያሉ የመከላከል ሴሎቻችን መነቃቃት በተፈጥሮ ተጋላጭ ሆኖ ስለሚያገኙት ይሄን ሰው ማጥቃት ይጀምሩታል ማለት ነው። ስለዚህ ሲጋራ እንደ አንድ አጋላጭ ነገር ተደርጎ ይወሰዳል። ሁለተኛ ትራውማ ወይም አደጋዎች በሰውነታችን የተለያዩ ቦታዎች ላይ ሊከሰቱ የሚችሉ አደጋዎች ሊቀሰቅሱ ይችላሉ። ሁለት ሰዎች ተመሳሳይ አደጋ ደርሶባቸው ይሄኛው በተፈጥሮ ተጋላጭ ስለሆነ ለዚህ ችግር መነሻ ሊሆነው ይችላል ማለት ነው። እንግዲህ ብዙ ሰዎችም አክቹአሊ በዚህ ችግር ተጠቂ ሆነው ሲመጡ እንዴት ነው የጀመረህ ምናምን ስንላቸው የሆነ ቀን ወድቄ ነው በቃ ከወደኩ በኋላ በትክክል ስላልታከምኩ ነው ሊመስላቸው ይችላል፣ ወይ እንደዚህ የሆነ ነገር ጋር አሶሺየት ሊያደርጉት ይችላሉ። መውደቃቸው ወይም የሆነ አደጋ መድረሱ ከዚህ ጋር የተገናኘ ሊሆንም ላይሆንም ይችላል። ነገር ግን ሊሆን የሚችልበት ሰፊ እድል አለ። በመታከማቸው ባለመታከማቸው ግን አይደለም ማለት ነው። አደጋው ራሱ ነበረ። እኛ ቁርጥማትን በተለምዶ የምናነሳው ለምሳሌ ከአየር ጠባይ ጋር እንድናያይዛለን። አሁን ያለንበት የክረምት ወቅት አለ። መስከረም ከወጣ በኋላ ደግሞ ጥቅምት፣ ህዳር መሀከለኛ ድረስ ከፍተኛ ቅዝቃዜ አለ። በአየር ጠባይ ምክንያት የሚከሰት ነው ብለን አንድ እናምናለን። ሁለተኛ ውልቃት፣ ወለምታ እና ስብራት ሲኖር በቃ ቁርጥማት አሁን እሱ በተለይ ውልቃት ያለው ሰው ወይም ደግሞ ወለምታ ያለው ሰው ቅዝቃዜ ሲመጣ እንትን ይለዋል፣ ይቆረጥመዋል ወይ እንደዚህ ያደርገኛል ብሎ ድምዳሜዎች አሉን በየቤታችን ሁሉም ሰው ጋር ማለት ነው። ምንድናቸው መንስኤዎቹ የሚለውን እየነካካው ስለሆነ ምንድነው መንስኤው? አሁን እኛ የምንለው ነው በተለምዶ ወይስ ራሱን ይቻላል? እንግዲህ ቁርጥማት የሚለው ቃል ራሱ ሰው ትዝ ሲለው ትዝ የሚለው ብርድ ነው። በቃ ይሄ የመጣብኝ በብርድ ነው ብሎ የሚያምን በጣም ብዙ ሰው አለ። እርግጥም ብርድ ሲሆን ይሄ ህመም የመቀስቀስ ባህሪ አለው፣ ግን ሁልጊዜ አይደለም። ከብርድ ጋር ያለው አሶሲዬሽን ብርድ ቅድም እንዳልኩት ልክ እንደነ ሲጋራ እንደነ አደጋ ምናምን እንዳልኳቸው ነገሮች በሽታውን የሚያስጀምር ነገር ሳይሆን ኦሬዲ በሽታው የተነሳበት ሰው ላይ የሚቀሰቅስ ነው ማለት ነው። ልክ በነገራችን ላይ ይሄ ሩማቶይድ አርትራይተስ ወይም ቁርጥማት የሚባለው ህመም አንድ ሰሞን ከፍ አንድ ሰሞን ዝቅ የማለት ባህሪ አለው። በባህሪው እንደዛ ነው። አንድ ሰሞን በጣም ያመዋል፣ አንድ ሰሞን ይነሳል፣ እንደዚህ ይላል። ነገር ግን ይሄ ሁሉ የሚከሰተው አንዴ በሽታው ከተነሳበት በኋላ የተወሰነ ሰሞን ከቀዘቀዘ በኋላ ወይም ትንሽ ህመሙ ከተሻሻለለት በኋላ ብርድ ሲሆን ክረምት ሲሆን በተለይ እንደ አዲስ የሚቀሰቀስባቸው ሁኔታዎች አሉና ብርዱን ሙሉ ለሙሉ ይሄን ነገር እንዳመጣባቸው አድርገው ይወስዳሉ። ነገር ግን አይደለም። የሚቀሰቅስ ያለውን ስሜቱን የሚያባብስ በሽታውን ሳይሆን ስሜቱን የሚያባብስ አድርገን ብንወስደው እንደውም የተሻለ ነው የሚሆነው ቅዝቃዜውን ማለት ነው። ይሄ ነው እንግዲህ። ከዚህ ውጪ ደግሞ ምናልባት ኢንፌክሽኖችም እንደ ምክንያት ይጠቀሳሉ። የተለያዩ ኢንፌክሽኖች በተለይ ቫይራል ኢንፌክሽኖች በቫይረስ ምክንያት የሚመጡ የተለያዩ ኢንፌክሽኖች እንደ ጉንፋንን ጨምሮ ማለት ነው በቃ ሙሉ ለሙሉ ከላከለዋለሁ ብለሽ ልትወስጃቸው ማስቻቸው አይነት ኢንፌክሽኖችም ሊቀሰቅሱ ይችላሉ። ተጋላጭ የሆኑ ሰዎች ላይ ሲከሰቱ ይሄን ነገር ሊያስነሱባቸው ይችላሉ። መገጣጠሚያ ኢንፌክሽኖች ሊሆኑም ላይሆኑም ይችላሉ። እንደዚሁም ለምሳሌ ቅድም እንዳልኩት የሳምባ ላይ ወይም ደግሞ ከሳምባ በላይ መተንፈሻ አካል ላይ ያሉ እንደ ጉንፋን ሲምፕል የሆኑ ኢንፌክሽኖችም እንደሚቀሰቅሱ ይታወቃል ማለት ነው። አሁን የጠቀስኳቸው ነገሮች በሙሉ ግን ሁሉም ሰው ላይ እንዳልሆነ መታወቅ አለበት። በተፈጥሮ ተጋላጭ የሆኑ ሰዎች ላይ እነዚህ ነገሮች በቀላሉ የመቀስቀስ ባህሪ ያላቸው ማለት ነው። አንዳንድ ህመሞቻችን ለምሳሌ መገጣጠሚያዎቻችን ላይ ቶሎ የጤና እክል እንዳለን እንድናቅ ያደርጉናል። አሁን ጉንፋንን ጨምሮ የተለያዩ ህመሞች አሁን ኮቪድ ራሱ አንዳንድ ሰዎች ላይ ይሄ መገጣጠሚያ እግሬ ዛለ፣ እጄ ዛለ፣ ይቆረጥመኛል እግሬ አካባቢ እንደዚህ የምንላቸው አንዳንድ ህመሞች ለቁርጥማት እንደ አንድ ምልክት ወይም ደግሞ እያመመን እንደሆነ ማሳያ እንወስዳቸዋለን። ህክምና አለው ወይ ማለት ይድናል? ጤና ላይ ያለው ያው በዋነኛ የምንጠይቀው ይሄ ስለሆነ ህክምና አለው። ህክምናው ግን በአብዛኛው ታርጌት የሚያደርገው አሁን ቅድም እንዳልኩት ይሄ ህመም በባህሪው ምናልባት እስከ 40% እና ከዛ በላይ የሚሆኑት የህብረተሰብ ክፍሎች ላይ በዚህ ህመም ተጠቂ የሆኑ ሰዎች ላይ ከጊዜ በኋላ ራሱ የመጥፋት እድል አለው።
በራሱ የመጥፋት እድል አለው። ለዛም ነው በእድሜውን የታች ብቻ ሳይሆን የላይኛም ጣሪያ የምናበጅለት ለዛ ነው። ከ50 ዓመት ከምናምን በላይ ሲሆኑ ዩዥዋሊ የመተው ነገር አለው። በልጅነት ከተከሰተ ደግሞ ትንሽ ከፍ እያሉ ሲመጡ ሊተው ይችላል። ነገር ግን ከግማሽ በላይ የሚሆኑት ላይ ላይተውም ይችላል። እድሜ ልክ አብሮ የሚኖር ነገር ሊሆን ይችላል ማለት ነው። ስለዚህ የማይተዋቸው ወይም እድሜ ልክ አብሯቸው ሊኖር የሚችል የህብረተሰብ ክፍሎች ሙሉ ለሙሉ ማዳን አይቻልም። ነገር ግን ህመሙ የሚያመጣቸው በርካታ ጣጣዎች ስላሉ እነዛ ጣጣዎች እንዳይከሰቱባቸው ማድረግ ይቻላል ማለት ነው። ህክምናው ትኩረት የሚያደርገው የህመሙን ባህሪ በመቀየር ዲዚዝ ሞዲፋይንግ የሚባሉ መድኃኒቶች አሉ። የህመሙን ኮርስ አንድ አመት ሲሞላው ይሄ ይፈጠራል፣ ከ5 ዓመት በኋላ እንዲህ ሊያመጣ ይችላል እያልን የምንገምተውን ሂደት መድኃኒት ከወሰደ ያ ነገር እንዳይመጣ የመቀልበስና የማሻሻል ባህሪ ያላቸው መድኃኒቶች አሉ። እነሱን በመውሰድ ህመሙን በከፍተኛ ሁኔታ ማሻሻል ይቻላል። እንደውም በአብዛኛው በቃ ምንም አይነት ህመም ሳይሰማቸው ወደ ሙሉ የስራና የኑሮ ሂደታቸው እንዲመለሱ የማድረግ ባህሪ ያላቸው መድኃኒቶች አሉ። እነሱ ይሰጣሉ። አንዳንዴ ግን እነዚህ መድኃኒቶችም እየተወሰዱ ወይም ደግሞ ሳይወሰዱ በመቅረታቸው ምክንያት ኮምፕሊኬሽኖች ከተፈጠሩና መገጣጠሚያው ከተጎዳ እንደዚህ የተለያዩ ነገሮች ካሉ የቀዶ ህክምና መፍትሄም ይኖረዋል ማለት ነው። ቀዶ ህክምና ስንል የተጎዳውን አካል ለቅድም እንዳልኩት ታርጌት የሚያደርገው የትኛውን አካል ነው የሚለው ስለሚታወቅ ያቺን አካል ለይቶ ማውጣት ይቻላል። ለምሳሌ ጉልበት ወይም የክርን መገጣጠሚያ ትከሻ አካባቢ ከሆነ እነሱን ሸፍኖ የሚይዘውን አካል በቀዶ ህክምና ስናወጣው አትሊስት ያቺ በጣም የተቆጣች ህመም እየፈጠረች ያለችውን አካል ማዳን ይቻላል ማለት ነው። እንደዚሁም ደግሞ በመርፌ የሚሰጡ መድኃኒቶች አሉ፣ የተለያዩ መድኃኒቶች አሉ የህመሙን ባህሪ መቀየርና ፕሮግረሱን ማስቆም የሚችሉ ማለት ነው። ነገር ግን ያችን መገጣጠሚያ ህክምናት ማለት ከተወሰኑ አመታት በኋላ ደግሞ ሌላ ቦታ ላይ እንደማይከሰት ጋራንቲ ስለማይሰጠን ኦፕሬሽንም ተደርጎ መድኃኒቶችን እንዲወስዱ ስሜት እስካለ ድረስ ህመም እስካለ ድረስ መድኃኒቶችን እንዲወስዱ ይደረጋል ማለት ነው። መጨረሻ ኢንድ ስቴጅ ላይ ከደረሰና ደግሞ መገጣጠሚያው ከጥቅም ውጭ የሚሆንበት ደረጃ ሊደርስ ይችላል። እዛ ደረጃ የሚደርስ ከሆነ መገጣጠሚያውን በመቀየር በአርቲፊሻል መገጣጠሚያ በመቀየር ህመሙንም ማስቆም ምንድነው የዲዚዙን ፕሮግረስም ማስቀረት ይቻላል ማለት ነው። እንደዚህ አይነት ህክምና አማራጮች አሉ። ቀድመን መከላከል እንችላለን። አሁን ከአኗኗር ዘይቤያችን፣ ከአመጋገብ፣ ከእንቅስቃሴ፣ ከተለያዩ ነገሮች ይሄንን ቋሚ የሆነውን በተለይ ቁርጥማት የዚህን ያህል ህክምና የሚያስፈልገውን አይነት የጤና እክል ከመድረሱ በፊት ማድረግ የምንችለው ጥንቃቄ አለ? አዎ ጥሩ ጥያቄ ነው። ስለዚህ ቀድመን መከላከል የምንችለው ያው ምልክቶችን ስናቃቸው ስለሆነ በዚሁ ምናልባት የተወሰኑ ምልክቶችን መጥቀስ ሊያስፈልግ ይችላል። ምልክቶቹን በምናይበት ሰዓት ቀድመን ህክምና ማድረግ ነው። ልክ ብዙ በሽታዎች ላይ ብዙ ህመሞች ላይ እንደምንለው እዚህም ላይ በተመሳሳይ ሁኔታ ምልክቶቹን ስናይ ቀድመን መታከም ነው። በነገራችን ላይ አንድ የሆነ ፖፑላር የሆነ በደንብ የሚታወቅ ጥናት አለ በዚህ በኩል የተካሄደ። ህመም ከጀመረ በኋላ የመጀመሪያዎቹ 3 ወራት ላይ መድኃኒት የጀመሩና ያልጀመሩ ሰዎች በረጅም ጊዜ ሂደት በሽታው የሚያመጣባቸው ሰውነታቸው ላይ የሚያመጣው ቀሪ የሆነ ጉዳት በጣም የተለያየ እንደሆነ ማየት ተችሏል። 3 ወር ማለት ረጅም ጊዜ አይደለም። ምክንያቱም ይሄ ቁርጥማት የሚባለው ህመም ረጅም ጊዜ አብሮ የሚኖር በዛ ላይ ደግሞ በባህሪው ሲጀምር ቀስ ብሎ የሚጀምር በጊዜ ሂደት እየባሰ የሚመጣ ስለሆነ ለሰዎች የሚያዘናጋ አይነት ነው። አሁን በጣም ከፍተኛ ህመም ድንገት ሲያመው ቢያድር በማግስቱ ወደ ሆስፒታል ይሄዳል ወይ የሆነ መፍትሄ ይፈልጋል ሰው። ይሄ ባህሪ ግን በባህሪው ሲጀምር በጣም በቀላሉ ይጀምራል። ሳምንት 2 ሳምንት 3 ሳምንት ሲቆይ ትንሽ እየባሰ አንድ መገጣጠሚያ የነበረው 2 እየሆነ ምን እያለ ስለሚሄድ የማዘናጋት ባህሪ ያለው ከዛ ደግሞ ቅድም እንዳልኩት ከተወሰነ ጊዜ በኋላ የመሻል አይነት ባህሪ ያሳያል። ተሽሎኛል ምናልባት ደግሞ ያን የተሻለው የሆነ ነገር ወስዶ ሊሆን ይችላል። ሰው መቼም ስለሚሞክር ባህላዊ ነገር ምናምን ያ የሞከረው ነገር ያዳነው ይመስለዋል። በባህሪው በሽታው ሲድን ያዳነው ይመስለዋል። ስለዚህ በሚቀጥለው ዙር ሲነሳበት ያንኑ ነገር እየወሰደ እስከሚቀጥለው እስኪድን ድረስ እንትን እያለ በዚህ መልኩ የመጀመሪያው 3 ወር ካለፈ ሂደቱን ለመቀልበስ ሙከራ ሲደረግ ያው ስቲል ጥቅም ይኖረዋል። ነገር ግን ቶሎ እንደመጡ ሰዎች አይሆንም ማለት ነው። እና የሚሻለው ምንድነው ምልክቶችን በሚያዩበት ሰዓት
ምንድነው የሚለውን ወደ ሕክምና ተቋም መጥቶ መታየት። ምክንያቱም ላቦራቶሪ ምርመራዎች አሉ መሰራት የሚችሉ አትሊስት የሚያሳዩን ማለት ነው። አንዳንዴ ላቦራቶሪ ምርመራዎች ሁሉ ኔጌቲቭ ሲሆኑና ምንም ጠቋሚ ነገር ሳይኖር ሲቀር ደግሞ ሐኪሙ የራሱን ልምድና የራሱን ጀጅመንት ይዞ ይሄ ችግር ይሄ ነው የሚለውን ሊደርስበትና መድኃኒት ቀድሞ ሊጀምርላቸው ይችላል ማለት ነው፣ በራሱ ኤክስፒሪየንስ ተጠቅሞ ማለት ነው። ስለዚህ እስከዛም ድረስ አለ። ምክንያቱም ሁሉም ላቦራቶሪ ላይ አንድ አይነት ሪስፖንስ ላይ የላቸው። ቅድም እንዳልነው አይነታቸው ወደ 100 ወደ 200 አይነት ነው ስላለን አንዳንዶቹ ምንም አይነት ላቦራቶሪ ለውጥ የማያሳዩ አሉ፣ ኤክስቴንሲቭ የሆኑ ስታዲዎች ራሱ ቢደረጉ ማለት ነው። ስለዚህ እንኳን ታካሚው ራሱ ቀርቶ ሐኪሙ ጋር ሂዶ ራሱ ሐኪሙ ምንድነው የሚለውን ለማወቅ ሊቸገር ስለሚችል በራሴ ለወስን ማለት ደግሞ የባሰ ነገሩን የሚያባብስ ነው ማለት ነው። ስለዚህ ምልክቶቹን በሚያዩበት ሰዓት ቀጥታ ወደ ሕክምና ተቋም መጥተው የሚታከሙ ከሆነ ኮርሱን ይቀይራል የሚል በደንብ የተሰሩ ጥናቶች አሉ ማለት ነው። ምናልባት ምልክቶቹን አልጠቀስንም መሰለኝ በዚሁ ለማንሳት ያህል ቅድም እንዳልኩት ቀስ ብሎ የሚነሳ ይሆንና ግን በባህሪው ይሄ ሩማቶይድ አርትራይቲስ የሚባለው ህመም በተለይ በብዛት የተለመደው ታይፕ ማለት ነው። አሁን ከበርካታዎቹ ታይፖች በብዛት በሀገራችንም ሆነ በዓለም ላይ በብዛት የሚገኘው ታይፕ የተለያዩ መገጣጠሚያዎችን በተመሳሳይ ሁኔታ የሚያጠቃው አይነት ነው። ያ ማለት በተለይ እጅ ላይ ትኩረት ያደርጋል። ሲጀምር እጃቸው ላይ የማመም ስሜት የበለጠ የጎላ ይሆናል ከሌሎች አካላቶች ይልቅ ማለት ነው። እጅ ስንል እችኛው መገጣጠሚያ ሪስት ጆይንት ምንላታለች። ከዛ ውጭ ደግሞ ይሄኛው መገጣጠሚያ የመሀለኛው የእጃችን መገጣጠሚያ አለ። ከዛ አልፎ ያሉትም እነዚህ መገጣጠሚያዎች አሉ። እነሱን ትናንሽ መገጣጠሚያዎች ላይ ሁለቱንም እጅ በተመሳሳይ ሰዓት የማጥቃት ባህሪ ያለው ማለት ነው። ለምሳሌ ጧት ቀኝ እጅ ከሰዓት ግራ እጅ ምናምን ከመሆን ይልቅ በተመሳሳይ ሰዓት ሁለቱንም የማመም ከዛ ሲሻልም አብሮ የመሻል አይነት ባህሪ ያለው በብዛት ቅድም እንዳልኩት የሚያጠቃቸው የእጅ መገጣጠሚያዎች ሆነው ግን ከዛ በመቀጠል ደግሞ የእግር መገጣጠሚያዎች የእግርም ትንንሽ ጣቶችና እንዲ ትናንሽ መገጣጠሚያዎች ላይ የበለጠ ትኩረት የማድረግ ባህሪ ያለው ጊዜው እየሄደ ሲመጣ ግን ትከሻን የትከሻ መገጣጠሚያን የጀርባ መገጣጠሚያ አንገት አካባቢ ህመም ይሰማል በብዛት። ከዛ ደግሞ አድቫንስ ያደርግ ጉልበት እና የዳሌ መገጣጠሚያንም የሚያጠቃበት ሂደት አለ ማለት ነው። እንዳልኩት ኮርሱ ሁሌ አሁን ባልኩት መልኩ ላይ ጀምር ይችላል። ከጉልበትና ከትልልቅ መገጣጠሚያዎችም ሊጀምር ይችላል። በአብዛኛው ግን የሚታየው ከእጅ እና ከትናንሽ መገጣጠሚያዎች የእግር ጣት የእጅ ጣት አይነት መገጣጠሚያዎች ተነስቶ ማመም ይጀምራል። ከዛ ደግሞ በባህሪው ጧት እና አየሩ ቀዝቀዝ በሚልበት ሰዓት ህመሙ ትንሽ ጎላ ማለት ወደ ፀሐይ ሲወጣ ምናምን ሞቅ ሲል ደግሞ ወደ ምሳ ሰዓት ምናምን አካባቢ ትንሽ የመሻሻል አይነት ባህሪ ሊያሳይ ይችላል። ጧት ደግሞ ህመም ብቻ ሳይሆን የመድረቅ መገጣጠሚያ እንደ ልብ አልታዘዝ ማለት ስቲፍ የመሆን አይነት ባህሪ ሊያሳይ ይችላል ማለት ነው። እና ህመም ብቻ ሳይሆን የመድረቅ ነገርም ሲያዩ የበለጠ መጠርጠር አለባቸው። ይሄ ነገር ሊሆን ይችላል ብሎ ጠርጥሮ ገምቶ መታየት ያስፈልጋል። ኤክስትራ አርቲኩላር የሚባለው አይነት ከሆነ ደግሞ ቅድም እንዳልኩት ከመገጣጠሚያ ውጪ ያሉትን አካላት የሚያጠቃ የቁርጥማት አይነት ከሆነ የያዛቸው አይናቸው ላይ ስሜት ሊኖራቸው ይችላል በተመሳሳይ ሁኔታ ማለት ነው። እጃቸውን የአይን ስሜት ግን መርገብገብ ነው። ይሄ የአይን ቅንድ ሽፋሽፍቶቹ ብዙ ጊዜ ህመም ነው የሚሰማቸው። የመቆጥቆጥ አይነት ስሜት ተሰማኝ ይላሉ ከውስጥ የሚሰማ ምክንያቱም ልክ አሁን እግር ይቆጣል እንዳልነው እዛም ላይ መቆጣት አይነት ስሜት ነው የሚኖረው። ልባቸው ላይ ህመም ሊኖራቸው ይችላል። መድከም ሊኖራቸው ይችላል። በተለይ መድከም ሲግኒፊካንት ነው እነዚህ አይነት ህመም ያላቸው ሰዎች ላይ። በፊት 2-3 ኪሎ ሜትር ያለምንም ችግር ሄደው ስራ መስሪያ ቤት በእግራቸው ሄደው የሚመለሱ የነበሩ ሰዎች ይሄ ህመም ከጀመራቸው ወዲህ በጣም ሲግኒፊካንትሊ የመድከም ሁኔታ ራሳቸው ላይ ያስተውላሉ። መድከሙ አንድም በህመሙ ባህሪ ነው። ሁለተኛ ደግሞ የዚህ ህመም ባህሪዎች አንዱ የቀይ ደም ሴልን ታርጌት ያደርጋል። ቅድም ከጠቀስናቸው እንትኖች አካላቶች በተጨማሪ ቀይ ደም ሴል በተለየ ሁኔታ እንዲጠቃ ስለሚያደርግ የደም ማነስ ይይዛቸዋል። ደም ማነስ ያለው ሰው ደግሞ አንድ መገለጫው መድከም ነው። ከዛ ውጭ ያሉ የደም ማነስ ምልክቶች ማዞር ሊሆን ይችላል። በቀላሉ እንትን ማለት የመድከም ቁጭ ብለው ሲነሱ አይናቸው ጭልም ማለት ባህሪ እንዲህ አይነት ባህሪዎችም አብሮ ሊከሰት ይችላል ማለት ነው። ስለዚህ ድካም ሲኖር እንደዚህ አይነት የገለጽናቸው አይነት ህመሞች ሲኖሩ መጠርጠር ያስፈልጋል ማለት ነው። አሁን ይሄ እንግዲህ ሰዎች በጊዜ ወደ ህክምና ተቋም እንዲመጡ እንዲረዳ ነው ምልክቶቹን ያነሳ ነውና በጊዜ ካልመጣስ አንድ ታካሚ በእንደዚህ አይነት የጤና እክል ውስጥ ሆኖ እንደው ቅድም ያልነው ቤት ውስጥ የሚደረጉ አንዳንድ ነገሮችን እያደረገ የሆነ
ትንሽ ለውጥ ሲያይ በዛው እየቆየ የሚሄድ ከሆነ ምንድነው ሊከሰት የሚችለው? ያው በጊዜ እንዲሄዱ ለጥንቃቄ እንዲረዳ ነው የመጨረሻ ጥያቄ ነው። ኦኬ ሶ በጊዜ ወደ ሕክምና ተቋም ሳይመጡ ከቀሩ በተለይ ደግሞ አንዳንድ የህመም አይነቶች በነገራችን ላይ የሪማቶይድ አርትራይቲስ ያላቸው የመገጣጠሚያ መቆጣት ቁርጥማት ያላቸው ሰዎች ላይ የበለጠ የመጉላት ባህሪ ያለው ቅድም እንዳልኩት እስከ 40% የሚሆኑት ላይ ራሱ ሊድን ይችላል ብለናል። ስለዚህ ራሱ የሚድንለት አይነት ሰው ሊሆን ይችላል ያ ሰው በነገራችን ላይ ወንድምና እህት ምናምን ይጠቃል ብለናል አይደል ከአንድ ቤተሰብ። ስለዚህ እኔ ወንድሜ ታላቅ ወንድሜ ይዞት ወይም እህቴ ይዟት ምንም እንትን አላላትም ድና ነበረ የሚለው የኔም ይድናል ማለት ላይሆን ይችላል ማለት ነው። ይሄንንም ማሰብ ያስፈልጋል። ግን ያለ ምንም ችግር የሚድንላቸው ሰዎች እንዳሉም ደግሞ ያው እውቅና እንሰጣለን። እሱ እንዳለ ሆኖ ግን የኔ ዲዚዝ ኮርስ በምን መልኩ ነው በራሱ የሚድን ነው ወይስ ሕክምና የሚፈልግ ነው የሚለውን ስለማናቅ ወደ ሕክምና ተቋም መምጣቱ የሚበረታታው ለዛ ነው። በተለይ እድሜያቸው ከ30 ዓመት በታች ሆኖ ይሄ ህመም የጀመራቸው ሰዎች እንዲሁም ጾታቸው ሴት ሲሆኑ ያው ሴት ላይ በመከሰቱም ፍሪኩዌንሲው ይበዛል ማለት በአብዛኛው ሴቶች ላይ ይከሰታል። እንዲሁም ደግሞ ከተከሰተ በኋላ የመባባስ ባህሪውም ሴቶች ላይ ይጎላል። ባይዘው ከወንዶች ይልቅ አንድ ወንድ ምናልባት የተወሰኑ መገጣጠሚያዎች የተወሰነ ጊዜ አሞት የሚሻለው ከሆነ ሴቷ ላይ ግን የበለጠ የመጉላት ባህሪ ሊኖረው ይችላል። ስለዚህ እንደዚህ አይነት ነገር ያላቸው ሰዎች በተለይ በጣም ትኩረት ሰጥተው መታከም አለባቸው። ካልታከሙና ዝም ካሉ ቅድም የጠቀስነው የመገጣጠሚያ ጉዳት እስከምን ደረጃ ሊደርስ ይችላል? መገጣጠሚያው ሙሉ ለሙሉ ተበልቶ መንቀሳቀስ የማይችል የደረቀ መገጣጠሚያ ሊኖራቸው ይችላል። ጉልበት ከሆነ ጉልበታቸው የማይንቀሳቀስ ደረጃ ይደርሳል። መገጣጠሚያውን በቀዶ ሕክምና አርቲፊሻል መገጣጠሚያ መቀየር ብቸኛ አማራጭ የሚሆንበት ደረጃ ላይ ሊደርሱ ይችላሉ። ከዛም ውጪ የልብ ላይ ሳምባ ላይ ጥቃት የሚያደርስ ከሆነ የልብ ድካም፣ የልብ በሽታ ሊይዛቸው ይችላል። የሳምባ በሽታ ሊይዛቸው ይችላል። እንደዚሁ የተለያዩ ኦርጋን በተጠቃው ኦርጋን ልክ በሽታዎች ሊይዛቸው ይችላል። ከዛ በተጨማሪ ደግሞ ጅማት ላይ እና ጡንቻ ላይ የሚያደርሰውን ጥቃት ተከትሎ የመገጣጠሚያ መጣመም ሊኖራቸው ይችላል። በተለይ እጃቸው ላይ የሚታወቁ ፓተርኖች አሉ። አንዳንድ ሰው ላይ አሁን ምናልባት አስተውለሽ ከሆነ ይሄኛው የመካከለኛው መገጣጠሚያ በጣም ኤክስቴንድድ ይሆናል ወደ ኋላ የመታጠፍ ነገር ኑሮት እቺኛዋ ደግሞ ወደ ፊት የመቀልበስ እንደዚች አይነት ቅርጽ የሚያዝ ስዋን ኔክ ዲፎርሚቲ እንለዋለን በሜዲካል ተርሙ። ይሄ አንድ የተለመደ የመገጣጠሚያ ጉዳት ነው። እጃቸው ላይ ያን በሚከሰት ሰዓት ብዙ ታካሚዎችን የሚገጠሙኛሉ። ብዙ መገጣጠሚያዎቻቸው በዛ መልኩ የተጠቁ ሲሆን ስራ ለመስራት ይቸገራሉ ማለት ነው። እጅ ላይ ስለሆነ ትኩረት የሚያደርገው ዴይሊ ሊቪንግ በቃ ስራ እየሰሩ ቤተሰባቸውን ለመደገፍ ምናምን የሚቸገርበት ሁኔታ አለ። እንደውም እስከ 50% የሚደርሱት ከ30 ዓመት በኋላ በቂ ሕክምና ካላገኙ ከ20 እና 30 ዓመት በኋላ አንዳንዶቹ ደግሞ ከ10 ዓመት በኋላ ህመሙ ከጀመራቸው ከ10 ዓመት በኋላ ስራ መስራት የማይችሉበት ሁኔታ ሊፈጠር ይችላል የሚሉ ሪሰርቾች አሉ። ስራ የሚሰሩ ከሆነ ስራቸውን ያቆማሉ። ምክንያቱም እጃቸው እግራቸው እንደ ልብ አልታዘዝ ስለሚል ቤት ለመቅረት ይገደዳሉ ማለት ነው። ስለዚህ እንደ ቀላል መታየት የለበትም ማለት ነው። በጊዜ ህክምናውን ማግኘት በጣም የሚመረጥ ነገር ነው ማለት ነው። በጣም አመሰግናለሁ ዶክተር ሰይድ መሐመድ የዛሬ እንግዳችን ነበር ስቱዲዮ። የአጥንት ቀዶ ጥገና ሐኪም ነው ዶክተር ሰይድ። እንግዲህ እኛ በተለምዶ ብዙ ጊዜ የምናነሳውን ቁርጥማት የምንለውን የሮማቶይድ አርትራይቲስ እሱን ነው ዛሬ የተመለከትነው። እያንዳንዱ የጤና እክሎች በእንደዚህ አይነት ሁኔታዎች ውስጥ ሲያልፉ በተለይ በጊዜ ወደ ህክምና ተቋም መሄድ ከጉዳዩ ጋር ተያያዥነት ያላቸውን መረጃዎች መመልከት በጣም አስፈላጊ ነገር ነው የሚለውን እና ብዙ መረጃዎች ደግሞ ተመልካቾቻችን እንዳገኙ ተስፋ እናደርጋለን። ዶክተር እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ እጅግ በጣም እናመሰግናለን። ጸጋ ታሪኩ ከመላይ ስቱዲዮ ባለሙያዎች ጋር ለዛሬው የፋና ጤና ዝግጅታችንን የተለያዩ ጉዳዮች መነሻ በማድረግ አብረናችሁ ቆይታ አድርገናል። መረጃዎችን እንዳገኛችሁ ለጤናችሁ የሚረዳችሁን የቅድመ መከላከል የሚያግዛችሁን መረጃ እንዳቀበልናችሁ ተስፋ እናደርጋለን። ከቀሪ ፋና ቴሌቪዥን ዝግጅቶች ጋር ቆይታችሁ መልካም እንዲሆን እንመኛለን። ሰላም ሁኑ።